መንፈሳዊ ህይወታችሁ እንደ ሁለተኛ ነገር ማሰብ ማቆም አለባችሁ። የብዙዎቻችን ድካም ይሄ ነው። ተግባር ከሌለበት ረጅም እቅድ ይልቅ ለለውጣችሁ ዋጋ ያለው ወስናችሁ የምትራመዷት አንድ እርምጃ ነው። አሁን ባላችሁበት መንፈሳዊ ህይወት ጌታን መፈለግ ረክቻለሁ በቃኝ ብላችሁ የምትሉ ከሆነ እናንተ ተሳስታችሁ። ምንም ያክል በህይወታችሁ ሰክሰስፉል ብትሆኑ፣ የምትፈልጉት ስኬት ጋር ብትደርሱ፣ መንፈሳዊ ህይወታችሁ ግን ከእግዚአብሔር ጋር ያላችሁ ነገር ግን ከስኬታችሁ ይልቅ የበለጠ ልባችሁን ሊይዘው ይገባል። ሌላ ነገር በቃኝ ልንል እንችላለን። መንፈሳዊ ነገር ግን ወገኖቼ በቃኝ አይባልም። እግዚአብሔርን አብልጣችሁ ልትቀርቡት ይገባል። መጽሐፍ ወደ እግዚአብሔር ምን በሉ የሚለው ቅረቡ፣ እርሱም ወደ እናንተ ምን ይላል? ይቀርባል። በዚያ እናንተ መሆን በምትፈልጉት ብርቱ የሆነ መንፈሳዊ ሰው መውጣት በምትፈልጉበት የመንፈሳዊ ከፍታና አሁን ባላችሁበት ህይወት መካከል ያለው ልዩነት ያንን ማድረግ ከቻላችሁ ወገኖቼ ወደዚያ ወደምትፈልጉት አይነት ለውጥ ልትደርሱ የማትችሉበት ምንም አይነት ምክንያት የለም። በመንፈሳዊ ህይወታችሁ ለመበርታት፣ ለመቀየር፣ ለማደግ የምትፈልጉትን ያንን መንፈሳዊ ሰው ለመሆን መንፈስ ቅዱስ ኃይል በህይወታችሁ በሙላት እንዲገለጥ እንዲሰራ የምትፈልጉ ከሆነ አይደንቅም? ንጉሥ እኮ ነው ሁሉ ነገር የሞላለት ማለት ነው። ሕዝበ እስራኤል የእሱን ህይወት የሚናፍቁለትም ማን የንጉሥን ህይወት ይጠላል? ግን የንጉሥን ህይወት ይዞ ንጉሥ ሆኖ ተቀምጦ ግን አንድ ነገር ነው የሚለው፣ እግዚአብሔር ሆይ በመኝታዬ አንተን ነው የማስበው፣ ሲነጋ የምናገረው አንተን ነው፣ የማወራው አንተን ነው፣ ነፍሴ የምትከታተለው አንተን ነው። ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው። ሰላም ቅዱሳን፣ የተወደዳችሁ ውድ የሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም ዳግም ተገናኝተናል። ለረዳን ጌታ ክብር ይሁን። ከዚህ ቀደም የተነቃቃ መንፈሳዊ ህይወት በሚል አዲስ ትምህርት ጀምረን ነበር። በዚያም ለተነቃቃ መንፈሳዊ ህይወት ምን ማድረግ እንዳለብን የመጀመሪያውን ሐሳብ በባለፈው ክፍል አስተምሬያለሁ። ረሃባችሁን ማስጠበቅ እንዳለባችሁ። አሁን እናንተ ውስጥ ያለው ረሃብ፣ አሁን በውስጣችሁ የተፈጠረው ረሃብ እግዚአብሔርን መፈለግ፣ ለጌታ ያላችሁ ቅናት እንዲሁ የተፈጠረ ሳይሆን ጊዜ የወሰደ ገብቷችኋል፣ የከፈላችሁት ዋጋ እንዳለ ሌላው ቢያቃልለው እናንተ ግን ይህንን በፍጹም ማቃለል እንደሌለባችሁ፣ ለረሃባችሁ ለእግዚአብሔርን መፈለጋችሁ ቦታ መስጠት እንዳለባችሁ፣ ልክ ጽንስ በውስጧ እንደያዘች ሴት በውስጣችሁ ላለው ረሃብና እግዚአብሔርን መፈለግ እጅግ በጣም መጠንቀቅ፣ ዋጋን መስጠት እንዳለባችሁ አስተምሬያችሁ ነበር በባለፈው ክፍል። ያንን የመጀመሪያውን ክፍል ያላያችሁ ቅዱሳን እሱን ገብታችሁ ተመልከቱ። እጅግ በጣም የምትባረኩበት ትምህርት ነው። በዚህ ቪዲዮ ኢንድ ስክሪን ላይ አስቀምጥላችኋለሁ። የተነቃቃ መንፈሳዊ ህይወት በሚል ያስተማርኩት የመጀመሪያውን ክፍል ማለት ነው። ዛሬ በዛ ቪዲዮ ላይ የዚህን ክፍል ፓርት 2 የምትፈልጉ ከሆነ ይቀጥል እያላችሁ ጻፉልኝ። ባልኳችሁ መሰረት ብዙዎቻችሁ ይቀጥል እያላችሁ ሐሳባችሁን ስላስቀመጣችሁልኝ ቀጣዩን ክፍል ይዤላችሁ መጥቻለሁ። ክብር ለጌታ ይሁን። ወደ ዛሬው ሐሳባችን ከመግባታችን በፊት የተወሰነ እንጸልይና ትምህርታችንን እንጀምራለን። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። መንፈስ ቅዱስ ሆይ ስለ ሁሉ ለስም ክብር ይሁን። እንደዚህ ባለ ሁኔታ እኔና ወገኖቼን ስላገናኘህን በኢየሱስ ስም ጌታ እግዚአብሔር ሆይ አመሰግንሃለሁ። ዛሬም ልታስተምረን፣ ዛሬም የልብህን ሐሳብ ልትገልጥልን በመካከላችን ስላለ እግዚአብሔር መንፈስ ቅዱስ ሆይ እናመሰግንሃለን። የልብህ ሐሳብ ልትናገረን የወደድከው በጌታ በኢየሱስ ክርስቶስ ስም ያለ መከልከል በዚህ ሰዓት እግዚአብሔር አባት እንዲሰማን እንዲገለጥልን እንድትናገረን ጌታ ሆይ እንጸልያለን። በኢየሱስ ክርስቶስ ስም ጀምረን እስከምንጨርስ መገኘት በሙላት እግዚአብሔር ሆይ ከኛ ጋር እንዲሆን እንጸልያለሁ። ስለሚሆነው ሁሉ ክብር ላንተ ይሁን። መንፈስ ቅዱስ ሆይ አከብርሃለሁ። አሜን። በሆነው በጌታ በኢየሱስ ክርስቶስ ስም። እሺ ቅዱሳን፣ ዛሬ በዋናነት የምናየው ሁለት ሐሳቦችን ነው። በእነኚህ ሁለት ሐሳቦች ላይ ዛሬ የምንማማር ይሆናል። የመጀመሪያው ለተነቃቃ መንፈሳዊ የእውነት በህይወታችሁ ላይ ለውጥን የምትፈልጉ ከሆነ፣ እግዚአብሔርን ቀርባችሁ ማወቅ የምትፈልጉ ከሆነ፣ የምትፈልጉትን ያንን መንፈሳዊ ሰው መሆን የምትፈልጉ ከሆነ ማድረግ ያለባችሁ ነገር ውሳኔ ነው።
ወይም ደግሞ መወሰን፣ ለመለወጥ፣ ለማደግ፣ ለመበርታት መወሰን። የመጀመሪያው ተወዳጆች መወሰን ነው። የትኛውንም ነገር በህይወታችሁ ለማድረግ ስትነሱ በመጀመሪያ መወሰን አለባችሁ። አንድ ነገር ላይ ከወሰናችሁ በኋላ ነው ለዚያ ነገር ጊዜያችሁን፣ ሀብታችሁን፣ ሐሳባችሁን፣ ያላችሁን ነገር በሙሉ ያለ ስስት ሰጥታችሁ ያንን ነገር ለማድረግ የምትነሱት። ከምንም የሚቀድመው የመጀመሪያው ምንድነው? ውሳኔ ነው። ልክ እንደዛው በመንፈሳዊ ህይወታችሁ ለመበርታት፣ ለመቀየር፣ ለማደግ የምትፈልጉትን ያንን መንፈሳዊ ሰው ለመሆን መንፈስ ቅዱስ ኃይል በህይወታችሁ በሙላት እንዲገለጥ እንዲሰራ የምትፈልጉ ከሆነ መወሰን ያለባችሁ። የግዴታ ልትወስኑ ይገባል። አሁን ባላችሁበት መንፈሳዊ ህይወት፣ አሁን ባላችሁበት ህይወት እንዳረካችሁ ወይም ደግሞ በቂ እንዳልሆነ ማመን አለባችሁ። አሁን ባላችሁበት መንፈሳዊ ህይወት ጌታን መፈለግ ረክቻለሁ በቃኝ ብላችሁ የምትሉ ከሆነ እናንተ ተሳስታችኋል። መንፈሳዊ ነገር በእውነት ነው የምላችሁ እግዚአብሔርን መፈለግ፣ ወደ እግዚአብሔር መቅረብ፣ እግዚአብሔርን ፊት መፈለግ፣ ሞር እግዚአብሔርን ለማወቅ መራብ በቃ የሚባል ነገር አይደለም። ሌላ ነገር በቃኝ ልንል እንችላለን። መንፈሳዊ ነገር ግን ወገኖቼ በቃኝ አይባልም። እግዚአብሔርን አብልጣችሁ ልትቀርቡት ይገባል። መጽሐፍ ወደ እግዚአብሔር ምን በሉ ነው የሚለው? ቅረቡ እርሱም ወደ እናንተ ምን ይላል? ይቀርባል። ሁል ጊዜ ወደ እግዚአብሔር በሚያቀርቧችሁ ነገሮች፣ መንፈሳዊ ነገሮች ላይ ሁል ጊዜ ረሃብ ሊኖራችሁ፣ መፈለግ ሊኖራችሁ ይገባል። ከዚህ ሁሉ ግን የሚቀድመው ምንድነው አልኳችሁ? መወሰን። ለመለወጥ ምን ማለት? መወሰን። ከወሰናችሁ በኋላ ነው እነኚህን ሁሉ ነገሮች ለማድረግ የምትነሱት። ብዙ ሰዎች በእቅድ ላይ ናቸው እስካሁን ድረስ ማለት ነው። ለዓመታት ወይም ደግሞ ለወራት እለወጣለሁ፣ እቀየራለሁ፣ ከዚህ በኋላ እጸልያለሁ፣ የእግዚአብሔርን ፊት ፈልጋለሁ፣ በግሌ ጾም ጸሎት ገባለሁ፣ የእግዚአብሔርን ቃል ማንበብ ጀምራለሁ፣ መንፈሳዊ ቪዲዮዎችን እከታተላለሁ፣ በቃ እንደዚህ አደርጋለሁ፣ ወደ እግዚአብሔር ሞር እቀርባለሁ፣ ህይወቴ እንደዚህ እንዲቀጥል አልፈልግም ይላሉ። ነገር ግን እስካሁን ድረስ በሐሳብ ደረጃ ናቸው። እርምጃ አልወሰዱም። ገብቷችኋል? በጥቂቱም ቢሆን እርምጃ አልወሰዱም። በህይወታችሁ ማወቅ ያለባችሁ አንድ ነገር፣ በተለይም ለማደግ ወደ እግዚአብሔር ሞር ለመቅረብ እግዚአብሔርን ፊት አብዝታችሁ ለመፈለግና ለመለወጥ ስታስቡ ማወቅ ያለባችሁ አንድ ነገር፣ እንዲሁ ዝም ብሎ ከሚታቀድ ለወራት ለዓመታት ከሚታቀድ ዝም ብሎ ገብቷችኋል፣ ተግባር ከሌለበት ረጅም እቅድ ይልቅ ለለውጣችሁ ዋጋ ያለው ወስናችሁ የምትራመዷት አንድ እርምጃ ናት። በህይወታችሁ ለለውጣችሁ ትልቅ ዋጋ ያላት ማለት ነው። ምክንያቱም በሐሳብ ደረጃ ከሆነ ያላችሁት በቃ ህይወታችሁ ላይ የሆነ ምንም ነገር የለም። በህይወታችሁ አደርገዋለሁ ብላችሁ ያሰባችሁትን ሞር ወደ እግዚአብሔር ለመቅረብ አስባችሁ ከሆነ እግዚአብሔር መንፈስ በህይወታችሁ ላይ በኃይል እንዲገለጥ አስባችሁ ከሆነ ተወዳጆች፣ የሆነ ረጅም ጾም ጸሎት አስባችሁ ከሆነ ያንን በጥቂቱ ጀምሩት። በጥቂቱ ጀምሩና ከነፍሳችሁ ጋር ይዋሃድ። ያ ማለት ነው የሳምንት ጾም ጸሎት አስባችሁ ሊሆን ይችላል። የሳምንት ጾም ጸሎት አስባችሁ ያንን ጾም ጸሎት ሳታደርጉ ከሚቀር ይልቅ የአንድ ቀን እስከ 7 ወር እስከ 9 ሰዓት የምትጸልዩትና የምትጾሟት የጥቂት ሰዓታት ጸሎት ለህይወታችሁ ትልቅ ዋጋ አላት። ምክንያቱም ወደ እርምጃ ገብታችኋል። ስለዚህ የመጀመሪያው ምንድነው? መወሰን። ወስኑና ጀምሩ። ያንን በህይወታችሁ ያሰባችሁትን እግዚአብሔርን ለማወቅ ወደ እግዚአብሔር ለመቅረብ በመንፈሳዊ ህይወቴ ለማደግ ይጠቅመኛል ብላችሁ ያሰባችሁትን ነገር በጥቂቱ ወስኑና ጀምሩ። መንፈሳዊ ህይወታችሁን እንደ ሁለተኛ ነገር ማሰብ ማቆም አለባችሁ። የብዙዎቻችን ድካም ይሄ ነው። ከትምህርታችን፣ ከስራችን፣ የሆነ አይነት ከሰዎች ጋር ካለን ህብረት ግንኙነት የቀጠለ ወይም ደግሞ በኋላ የሚደረግ ሁለተኛ ነገር ብዙም ትኩረት የማይሰጥ ነው ብዙዎቻችን ጋር መንፈሳዊ ህይወታችን ማለት ነው። በፍጹም ይህን ቸል ልትሉ አይገባም። እግዚአብሔርን መፈለግ፣ ከእግዚአብሔር ጋር ያላችሁ ህብረት በህይወታችሁ አንደኛ ነገር ነው መሆን ያለበት። ምንም ያክል በህይወታችሁ ሰክሰስፉል ብትሆኑ፣ የምትፈልጉት ስኬት ጋር ብትደርሱ፣ መንፈሳዊ ህይወታችሁ ግን ከእግዚአብሔር ጋር ያላችሁ ነገር ግን ከስኬታችሁ ይልቅ የበለጠ ልባችሁን ሊይዘው ይገባል። የበለጠ ሊያሳስባችሁ ይገባል። ዳዊት እጅግ በጣም የምባረክበት ሰው ነው። ረሃብንና እግዚአብሔርን መፈለግን የተማርኩበት ሰው ማለት ነው። ይሄ ሰው ሁል ጊዜ ጸሎቱ አንድ ነገር ነው፣ እግዚአብሔርን መፈለግ ሚለው አንድ ነገር ነው። ነግሶ እንኳን ከብሮ እንኳን የሚጸልየው ጸሎት እንደዚህ ነው። እግዚአብሔር አምላክ ሆይ በመኝታዬ አስብሃለሁ፣ ሲነጋ እግዚአብሔር ሆይ እናገርልሃለሁ፣ ነፍሴ ከኋላ
ተከታተለች ብሎ ይናገራል። አይደንቅም? ንጉሥ እኮ ነው፣ ሁሉ ነገር የሞላለት ማለት ነው። ሕዝበ እስራኤል የእሱን ሕይወት የሚናፍቁለትን። ማን የንጉሥን ሕይወት ይጠላል? ግን የንጉሥን ሕይወት ይዞ ንጉሥ ሆኖ ተቀምጦ ግን አንድ ነገር ነው የሚለው፣ እግዚአብሔር ሆይ በመኝታዬ አንተን ነው የማስበው። ሲነጋ የምናገረው አንተን ነው፣ የማወራው አንተን ነው፣ ነፍሴ የምትከታተለው አንተን ነው። የዳዊትና የእግዚአብሔር ንግግር ይሄ ነው። ይሄ እጅግ በጣም አስደናቂ ነው። ንጉሥ ሆኖ የሚራበው እግዚአብሔር ነው፣ የሚጠማው እግዚአብሔር ነው፣ የሚናፍቀው እግዚአብሔርን። ተወዳጆች የትኛውም አይነት ስኬት ላይ ብትደርሱ፣ ምንም አይነት ከፍታ ላይ እግዚአብሔር ቢያስወጣችሁ፣ እግዚአብሔርን ግን አንደኛ ነው ማድረግ ያለባችሁ። እግዚአብሔርን አንደኛ ማድረጋችሁን የምታሳዩበት አንደኛው ነገር ደግሞ ከእርሱ ጋር ላላችሁ ህብረት፣ ከእርሱ ጋር ላላችሁ ፌሎሺፕ ያላችሁ ጥንቃቄ የምትሰጡት ቦታ ነው። ስለዚህ ይሄንን በህይወታችሁ ሁል ጊዜ ማሰብ አለባችሁ። ወስኑ። ሁለተኛ አይደለም የመንፈሳዊ ህይወታችሁ፣ ከምንም አንደኛ ነው ከእግዚአብሔር ጋር ያላችሁ ህብረት ማለት ነው። ሁለተኛው ነጥብ ኮንሲስተንሲ ነው። ኮንሲስተንሲ የማይለውጠው ምንም ነገር የለም። በተለያየ አይነት ሱስ የተያዙ ሰዎችን ተመልከቷቸው። ወደዚህ ሱስ ከመግባታቸው በፊት ጠልተውታል። ወደዚህ ሱስ ከመግባታቸው በፊት ነገር ግን በሂደት በጓደኞቻቸው ግፊት ሁኔታዎች እየገፏቸው ወደዚህ ህይወት አንዴ ከገቡ በኋላ ሱሰኛ ሆነው ይቀራሉ። ያን ነገር ወደውት ይቀራሉ። ፈልገውት ላይሆን ይችላል የጀመሩት። ማንም ፈልጎ አይጀምርም። አንዳንዶች ምናልባት ተታለው ይጀምራሉ፣ እርድና መስሏቸው ይጀምራሉ። ነገር ግን በሂደት ያን ነገር ወደውት ይቀራሉ። ያንን ካልተጠቀሙ ሙዳቸው ይበላሻል፣ ቀናቸው ይበላሻል። በስርዓት ማሰብ እንኳን ይሳናቸዋል። ስለዚህ እንደዛ የዚያ ነገር ጥገኛ እንዲሆኑ ያደረጋቸው በሂደት ያን ነገር እንዲወዱት ስለሆኑ ነው። ተወዳጆች መንፈሳዊ ህይወትን ከእግዚአብሔር ጋር ያላችሁን ነገር በአጠቃላይ መንፈሳዊ ነገርን ሰው አይጠላም። ገብቷችኋል? መንፈሳዊ ነገርን ሰው አይጠላም። ነገር ግን ለምንድን ነው ጊዜ የማይሰጠው? ለምንድን ነው ከእግዚአብሔር ጋር ላለው ነገር ሁል ጊዜ ሰጥቶ ዋጋ ሰጥቶ የማያሳልፍ? ሱስ ጥሩ እንዳልሆነ ማንም ያውቃል አይደል? ሱስ ጥሩ እንዳልሆነ የማያውቅ ሰው የለም፣ ሁሉም ያውቃል። ነገር ግን በሂደት እዛ ጋር የሚገኘውን ነገር ሰዎች ስለወደዱት ስለተለማመዱት ከዛ ነገር ተለይተው መኖር እንዳይችሉ እስኪሆኑ ድረስ ጥገኛ ሆኑ። መንፈሳዊ ነገር እንዳልኳችሁ ነው። ሰው ክፉ ስለሆነ አይደለም የማይጸልየው፣ ክፉ ስለሆነ አይደለም ቃል የማያነበው፣ ክፉ ስለሆነ አይደለም መንፈሳዊ ነገሮች ላይ በደንብ ሲሪየስሊ አቴንድ የማያደርግ። ለዚያ ነገር ጊዜ ስላልሰጠና ያን ነገር ለመለማመድ ፈቃደኛ ስላልሆነ ነው። ስለዚህ ማወቅ ያለባችሁ ነገር እግዚአብሔርን መፈለግ፣ በእግዚአብሔር ፊት መሆን። እንዳልኳችሁ ነው፣ አስቀድሜ እንዳልኳችሁ የሆነ የምትፈልጉት አይነት ብርታት አለ፣ የሆነ የምትፈልጉት አይነት መንፈሳዊ ሰው አለ፣ የምትፈልጉት የእግዚአብሔር ኃይል አለ። ወደዚያ ህይወት ወደዚያ ማንነት ለመምጣት ግን ዴይሊ ራሳችሁን በእግዚአብሔር ፊት ማቆየትን ማስለመድ አለባችሁ። በዚያ እናንተ መሆን በምትፈልጉት ብርቱ የሆነ መንፈሳዊ ሰው መውጣት በምትፈልጉበት የመንፈሳዊ ከፍታና አሁን ባላችሁበት ህይወት መካከል ያለው ልዩነት ኮንሲስተንሲ ነው። ዋጋ ከፍሎ ዴይሊ እግዚአብሔርን መፈለግ፣ በሚያሳድጓችሁ መንፈሳዊ ነገሮች ላይ ራሳችሁን ማቆየት። ያንን ማድረግ ከቻላችሁ ወገኖቼ ወደዚያ ወደምትፈልጉት አይነት ለውጥ ልትደርሱ የማትችሉበት ምንም አይነት ምክንያት የለም። ስለዚህ የምመክራችሁ አንድ ነገር ነው። ወደዚያ ወደምትፈልጉት መንፈሳዊ ከፍታ ለመውጣትና ለማደግ ከፈለጋችሁ ዛሬ ጀምሩ። በጥቂቱ የእግዚአብሔርን ፊት መፈለግ ጀምሩ። ምናልባት አሁን ለመጸለይ እግዚአብሔርን ፊት ለመፈለግ መንፈሳዊ ነገሮችን እንዴት ነው በደንብ አድርጋችሁ በመፈለግ ገብቷችኋል። በመንሰፍሰፍ በፈቃደኝነት ለማድረግ ነፍሳችሁ እሺ ላትላችሁ ትችላለች። ለምን ካላችሁ አሁን ነፍሳችሁ የለመደችው እየቆየችበት ያለችበት ወይም ደግሞ ከዚህ ቀደም ያስለመዳችኋት የሆነ ነገር አለ። ከዚህ ከመንፈሳዊ ነገር በተቃራኒ የሆነ ማለት ነው። ከዚያ ከለመደችው ነገር እስክትወጣ ድረስ ታታግላችኋለች ነፍሳችሁ። ስለዚህ ከዚያ ህይወት ወጣ መንፈሳዊውን ነገር እስክትወደው ድረስ መንፈሳዊውን ነገር እስክትለምድላችሁ ድረስ ይሄ ቋሚ በሆነ ስኬጁል ነፍሳችሁን የእግዚአብሔርን ፊት መፈለግን ማስለመድ አለባችሁ። ያ ቋሚ የሆነ ስኬጁል ሰፊ ላይሆን ይችላል።
የሆነ 30 ደቂቃ ጸሎት ሊሆን ይችላል። ነገር ግን ያንን በየቀኑ አንድ ምዕራፍ ከመጽሐፍ ቅዱሳችሁ ማንበብ ሊሆን ይችላል። ነገር ግን ያንን በየቀኑ ወይ ማለዳ ላይ ወይ ማታ ላይ ከቻላችሁ ጠዋትም ማታም በምትችሉት ታይም ሁሉ ማለት ነው። ይሄንን ስታደርጉ በእንደዚህ አይነት መልኩ እግዚአብሔርን ለመቅረብ ስትሞክሩ ነፍሳችሁ ለምሳሌ 2-3 ቀን ይሄንን ካስለመዳችኋት ቀጣይ ላለው ለአራተኛው ቀን ነፍሳችሁ ራሷን አዘጋጅታ ነው የምትጠብቃችሁ። ለምን ካላችሁ ለተከታታይ ቀናት ያስጀመራችኋት ነገር ስላለ ያስለመዳችኋት በጥቂቱም ቢሆን ያስለመዳችኋት ነገር ስላለ ቀጣይ ላለው ቀን አዲስ ሆኖባት አይደለም። ያንን ነገር ልጸልይ ብላችሁ ስትሉ ነፍሳችሁ አትደነግጥም። ገብቷችኋል? ላድርገው ያንን ነገር ብላችሁ ስትሉ ነፍሳችሁ አትጨነቅም። የመጀመሪያው ቀን የተጨነቃችሁትን የመጀመሪያውን ቀን ያታገላችሁን ያክል በ3ና በ4ኛው ቀን አያታግላችሁ። ለምን? ነፍሳችሁ በቃ እየለመደችው ራሷን ለዚህ ነገር እያዘጋጀች ትሄዳለች። ስለዚህ ነፍሳችሁ መንፈሳዊ ነገርን ወዳ እግዚአብሔርን መፈለግ ወዳ ምንም አይነት ጉትጎታ ነፍሳችሁ ከናንተ ሳትፈልግ መንፈሳዊ ነገር ወዳ እስክትገኝ ድረስ ነፍሳችሁን አስለምዷት። መጽሐፍ ቅዱስ እንኳን እግዚአብሔርን መምሰል ራስን መንበል ነው የሚለው፣ አስለምድ ነው የሚለው። ስለዚህ በአንዴ የምትሆኑት ነገር አይደለም። መንፈሳዊ ነገርን ነፍሳችሁ በአንዴ ወዳ አትገኝም። እግዚአብሔርን ነገር በአንዴ ነፍሳችሁ ወዳ ትገኛለች ብላችሁ አትጠብቁ። በቃ የያዘችውን በውስጧ ያለውን እስካሁን ደስታን ሲሰጣት የነበረውን ነገር ግን ልክ ያልሆነውን ነገር እስክትንቃው ድረስ ያታግላችኋል። ስለዚህ ያንን ንቃ። የእግዚአብሔርን ነገር ወዳ እስክትገኝ ድረስ እንዳልኳችሁ ቋሚ በሆነ ስኬጁል አጭር የሆነ ሰዓት ሊሆን ይችላል፣ ይሁን ችግር የለውም። ነገር ግን ጀምሩ። ራሳችሁ ምን በሉ ያንን አስለምዱ። እጽዋትን እንኳን አይታችሁ ከሆነ ለምሳሌ አበባ ደጃችሁ ላይ ተክላችሁ ከሆነ ያንን አበባ ስትገዙትና ስታመጡት በጣም ትንሽ ነው የሚሆነው አይደል? በኋላ ግን ስታሳድጉት ጠዋት ላይ ቼክ ስታደርጉት፣ ማታ ቼክ ስታደርጉት፣ በውሏችሁ ቼክ ስታደርጉት፣ ውሃ ስታጠጡት፣ ስትኮተኩቱ የማይገባ ነገር አረም አብሮት እያደገ ከሆነ ያንን ስትኮተኩቱና ስታስወግዱለት ያ አበባ ሊያድግና ውብ ላይሆን የማይችልበት ምንም ምክንያት የለም። አልፎም ለቤታችሁ ለግቢያችሁ ውበት ሲሆን ታዩታላችሁ። ልክ እንደዛው ነው መንፈሳዊ ሕይወታችሁ ክትትል ያስፈልገዋል። በየቀኑ በየማለዳው በውሏችሁ ነፍሳችሁ የት ጋር ነው ያለችው? በውስጣችሁ ያለው እግዚአብሔርን መፈለግ ምን ላይ ነው ያለው? ልክ ማለዳ ላይ ተነስታችሁ ስትንበረከኩ ከትላንትና ይልቅ ዛሬ እግዚአብሔርን መፈለጌ፣ ለእግዚአብሔር ያለኝ ቅናት፣ ጌታን መውደዴ ምን ጋር ነው ያለው? መንፈስ ቅዱስ ብዬ ስጸልይ የእግዚአብሔር መገኘት በቶሎ ይነካኛል ወይ? በቶሎ ወደ እግዚአብሔር መገኘት ነፍሴ ትገባለች ወይ? ለጌታ ያለኝ ቅናት የት ጋር ነው ያለው? ምን ጋር ነው ያለው ብላችሁ በየቀኑ ያን ቼክ ማድረግ አለባችሁ። ክትትል ይፈልጋል መንፈሳዊ ሕይወታችሁ። አንዴ ጌታን ተቀብላችሁ አንዴ የሆነ መንፈሳዊ ነገር ጀምራችሁ የምትተው ከሆነ በፍጹም በመንፈሳዊ ሕይወታችሁ ማደግ እግዚአብሔርን መምሰል ገብቷችኋል። እግዚአብሔርን ደስ የሚያሰኝ እግዚአብሔር የገነነበትን እግዚአብሔር የበላይ የሆነበትን ጌታን አሳይቶ የሚኖር ሕይወት በፍጹም ልትኖሩ አትችሉም። ስለዚህ በቃ ቼክ አድርጉ ሕይወታችሁ። የእናንተን ሕይወት ሌላ ሰው መጥቶ ቼክ እስኪያደርግላችሁ እስኪከታተል ድረስ በፍጹም አትጠብቁ። የሆነ አይነት ህብረት ላይ ካላችሁ ሊደሮቻችሁ ወይም ደግሞ መጋቢያችሁ መጥቶ የእናንተን ሕይወት ቼክ እስኪያደርግ ድረስ በፍጹም አትጠብቁ። የእናንተ ሕይወት የእናንተ ነው። ከእግዚአብሔር ጋር ያላችሁ ፌሎሺፕ የእናንተ ነው። መጀመሪያ ለዚህ ነገር ግድ ሌላችሁ የሚገባችሁ እናንተ ናችሁ እንጂ ከጎናችሁ ያለው ሰው መሪያችሁ፣ መጋቢያችሁ፣ ሊደሮቻችሁ በፍጹም አይደለም። እናንተ ናችሁ ግድ ሌላችሁ የሚገባው። ስለዚህ በጥቂቱም ቢሆን ያንን አድርጉ፣ ጀምሩ። እግዚአብሔር አምላክ ደግሞ ይረዳችኋል። የልባችሁን መሻት እሱ ያውቀዋል። ነገሮችን ሲያመቻችላችሁ ታያላችሁ። እግዚአብሔር አምላክ የተባረከ ይሁን። ክብር ለጌታ ይሁን። ወዳችኋለሁ። እግዚአብሔር መልካም ጊዜ እንደሰጠን አምናለሁ። ተባረኩልኝ። ይሄ ትምህርት በቀጣይ ከዚህ የቀጠለውን ክፍል ይዤላችሁ እንድመጣ የምትፈልጉ ከሆነ አሁንም ፓርት 3 ወይም ደግሞ ይቀጥል እያላችሁ በኮሜንት ሴክሽን ላይ አስቀምጡልኝ። ብዙዎቻችሁ የምትፈልጉ ከሆነ ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ተባረኩልኝ። ይህንን ቪዲዮ ለወዳጆቻችሁ ሼር አድርጉ። ቪዲዮውን ደግሞ ላይክ በማድረግ አብራችሁን አገልግሉ። እናንተ ላይክ ስታደርጉ ዩቲዩብ ቪዲዮ ለብዙዎች ያደርሰዋል።
ስለዚህ ይህን በማድረግ አብራችሁኝ አገልግሉ። ምን ተማራችሁ ከዛሬው ቪዲዮ? ያንንም ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። ተባረኩልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉ ሆሊ ቲቪ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ሙሉጌታ ነኝ። እንደዚህ ያሉ አገልግሎቶችን በየቀኑ የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። የደውል ምልክቷን ተጭናችሁ ኦል በሉ። ተባረኩልኝ። ወዳችኋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሻሎም ኃያላን። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።